ስሜ ብሩክ መላኩ ይባላል። የተወለድኩት አዲስ አበባ ነው። አሁን የምገኘው ኮዬ ፈቼ ሲሆን የ12ኛ ክፍል ተማሪ ነው። የግጥም ስራና ስዕል ሰራል። የግጥሜ ርዕስ ጊዜ ነው መምህር፣ ሰሌዳ ፊት ቆሞ በጠመኔ ባይጽፍ፣ ሺ ባያወራ ባይጠቅስ ምዕራፍ፣ መክሰስን ለመክሰስ ልምጭም ባይቀጥፍ፣ ቃላትን አዋቅሮ ሰልፍን ባያሰልፍ፣ ጋውን ባይለብስ ለመምሰል ባይጠር፣ ከሁሉም የላቀ ጊዜ ነው መምህር። ያስተምሮት ህጉ ትንሽ ቢለያይም እውነትን ያመነ ሐሰተን አይከድም። ነገሩን አዙሮ ፈትኖ የሚያስተምር የልሂቃት ልሂቅ ጊዜ ነው መምህር፣ ጊዜ ነው መምህር። መጀመሪያ ግጥም መጻፍ የጀመርኩት 5ኛ ክፍል እያለሁ ነው። ወደ 11 ዓመቴ ምናምን አካባቢ። እንዴት ነበር ሁኔታው መሰለሽ? ያኔ 5ኛ ክፍል እያለሁ እኔ ነበርኩ ትንሽ ከሰፈር ወጣ ምለው ምናምንና ሙዚቃ አስተማሪያችን እስቲ የሆያ ሆዬ ግጥም ጻፏልን። ከዛ እሱን እየጻፍኩ ምናምን እያለ ያውን ለምሳሌ እዛ ማዶ አንድ ብር ቢባል የዚህ ጌታ ባለባባ ይሄ እኔ ግጥም ባይሆንም ግን አላ ልጆች የሚዘፍኑት እሱን እኔ ነኝ እንድጽፍ የተመደብኩት አላ እንዳልኩሽ ሆያ ሆዬ ለምጣጣሽ ደግሞ አበባ ምናምን ሸጥ ነበር። ስለዚህ የሆያ ሆዬ ግጥም ስለማቅ እኔ ጻፍ ተባልኩና ስጽፍ እና አጋጣሚ ይሄ ረረን ያልኩሽ ሁሉም ቤት መታ ያለ ግጥሞች እነሱ ስጽፍ ያን ያስተዋልኩ ለካ ግጥም የሚሆነው ቃና የሚኖረው ጣዕም የሚኖረው የመጨረሻዎቹ ቃላቶች ተመሳሳይ ሲሆኑ ነው የሚለው ነገር ያን ያየውና ከዛ በኋላ ግጥም ለመጻፍ ተነሳስ። አሁን የማነበላችሁ መጽሐፍ ጥፋት የግጥም መድብል ከተሰኘው መጽሐፊ ሲሆን የግጥሜ ርዕስ ያኔ በዚያን ጊዜ ይላል። ያኔ በዚያን ጊዜ በደጉ ዘመን እንጀራን ከናት ወጡን ከጎረቤት አጣቅሰን በልተን ኖረናል በፍቅር ስቀናል ተጫውተን። ያኔ በዚያን ጊዜ ባለፉት ዘመናት የመወሩ ፏፏቴ የሰማዩ ጥራት የጓዶች ህብረት የፍቅር ጽናት የቃል ኪዳን ስምረት ተንቆርቆሮ ወርዶ ሲሞላ ብርሌው ያስቀና ነበር ሲጠጣላየው። ግን ያኔ ነበር ዘመን ያኔ ነበር ጊዜ የአንድነት ጅረት የፍቅር አባዜ የፀሐይ ድምቀት የጨርቃ ውባት የከዋክብት ብዛት ልቤ ውስጥ ኖሮ እየተሰራጨ የፍቅር ጠብታ በደሜ ተረጨ። ግን ያኔ ነበር የሰላም እፎይታ በወፎች ታጅበን የተራጨን ደስታ ደግነት በፍቅር ከነ ፈረሶቹ ዘመድ አይል ባዳ ከነ ጓደኞቹ ያኖረን ነበር ሞሽሮ በቤቱ እያለ ግጥሙ ይቀጥላል። ሙሉ ማንበብ የምትፈልጉ ደግሞ ካላችሁ ጥፋት የግጥም መድብል የሚባለው መጽሐፍ በመግዛት ሙሉ ማንበብ ትችላላችሁ እና ሌሎችም ደግሞ አሪፍ ልጆች የሚሆኑ ለዋቂ የሚሆኑ ግጥሞችም በውስጡ ተካተውበታል። የመጀመሪያው ግጥሜ ከእናት ጋር የተገናኘ ነው። አሁን ግን ሙሉን በደንብ አላስታውሰውም። የግጥም ስራዎቼ የሚገመግምልኝ ሰው አለ። የመጀመሪያው መጽሐፊ ሲወጣ ሁለተኛው ላይ ሲወጣ እንደውም እዚህኛው ላይ አስተያየት ጽፈውልኛል። የመጀመሪያው አርቲስት ጁሴፔ ባኬሊ ይባላል። ጁሴፔ ባኬሊ እሱም ሰዓሊ ነው፣ ደግሞ የራሱ ቺዝም አለው እና ለዛች ትንሽ መጽሐፍ እየጻፈ ነው። ሁለተኛው ደግሞ ወንደሰን ታከለ እሱ 3 መጽሐፎች አሉት የፍልስፍና መጽሐፎች እና እሱም ትልቅ ጸሐፊ ነው እና እነሱ ስራዎቼን ይገመግሙልኛል። በጣም አመሰግናቸዋለሁ በዚህ አጋጣሚ። የግጥሜ ርዕስ መጽሐፍ ያለፈ ታሪክን በቅጡ ለማወቅ የዓለም ተፈጥሮን መርምሮ ለማድነቅ የሀቅ መረጃን እውቀት ለማድረቅ መጽሐፍ ይጠቅማል እውቀት ለመሰነቅ ለሰው ልጅ እድገት ግስጋሴ ለህይወት ኑሮ እንቅስቃሴ ለሌሎች መፍትሄ እንዲሁም ለራሴ መጽሐፍ አንብቤ ዓለምን መካሴ በቴክኖሎጂ ለሳይንስ ፈጠራ ሀገር እንድታድግ እርሱም እንዲኮራ መጽሐፍ ያነበበ ጠንክሮ የሰራ ሚኖ ከፍ ያለ ነው ዓለም እንዲጠራ። ብዙ ያነበበ ለየት ይላል ፍርዱ ሰዎች ሲጣሉ የማስታረቅ ክንዱ አንዱንም አይለይም አንዱንም ከአንዱ አያበላልጥም ለአንዱ ዘመዱ። ፍቱን መድኃኒት ብንፈልግ ለማግኘት ሳይንስ ቴክኖሎጂን መርምሮ መለየት የእውቀት ደረጃ ከፍ ሲል ለማየት መጽሐፍ ማንበብ እውቀትን መገብየት። ሁለት የግጥም መጽሐፎችን አሳትሜያለሁ። የመጀመሪያው የግጥም መጽሐፍ ሁሉ ግጥም ይባላል። መጀመሪያ 5ኛ ክፍል ያለው ነው አይደል አሳተምኩ ያልኩሽ። ያኛው ሁሉ ግጥም ይባላልና ሁሉ ግጥም ሲወጣ ያኔ ልጅ ስለነበርኩ የእንቁጣጣሽ ስዕሎች እና ሆያ ሆዬ ጨፍራለሁ ብዬሻለሁ። እንጨፍርበትን አበባ ደግሞ ለእንቁጣጣሽ ምናምን እንኳን አዳሳችሁ ብዬ የምሰጠው እነሱን ስዕሎች በዛ ብር ማገኘውን አጠራቅሜ ምናምን ባንክ አካውንት ነበር እናቴ ከፍታልኝ ነበርና እዛ አጠራቅሜ የመጀመሪያው መጽሐፍ ወጣ። ይሄ ደግሞ ጥፋት ደግሞ ሁለተኛው መጽሐፍ የወጣው አሁን በ16 ዓመቴ ነው ወጣውና አሁን ከፍ ስለሆነ የሆነ ስራ ምናምን የቀን ስራ ትኬት ምናምን ሸጥ ጀምሬ ነበር። ቀኑ ሙሉ 10 ብር እየሸጥኩ ምናምን ከየሆነ ድርጅት አለ ከሱ ጋር የተካፈለ ምናምን
በቀን 50 ብር 100 ብር ነው አግኝቼ የምገባበት ሰዓት አለ። ስዕሎችም ደግሞ እንደዚህ እሰራለሁ ከጓደኛዬ ጋር ምናምን አንዳንድ ጓደኛዬ ግሩም ሞላ የሚባል ጓደኛ አለኝ። እሱ በጣም ጎበዝ ሰዓሊ ነውና ከሱ ጋር ምናምን አንዳንድ ፎቶ የሰው ፎቶ ምናምን በቴሌግራም የተላከልኝ 100 ብር 200 በ50 ብር ምናምን ጀምሬ እንደዛ የሰራው ከዛ የተገኘው ገንዘብ ጠፋታ አሳትሞታል። በ6 ዓመቴ ነው ስዕል የጀመርኩትና ኬጂ 3 የተማርኩት ነዋይ ጉዝ የሚባል አንድ ትምህርት ቤት አለና እዛ ሚስት ትዝታ የምትባል አስተማሪያችን እኔ እየሳልኩ ያለ የመጀመሪያ ስዕሌ እንደውም ዝሆን ነውና ዝሆኑን እየሳልኩ ያለ ከሁሉም ተማሪ ትንሽ የኔ ሻል ሳይል አይቀርምና ያኔ አስጨበጨበችልኝ ከብላክ ቦርድ ያወጣ ሳይው ብሩኬ ሳሎን ስዕል ምናምን ብላ ታስጨበጭብልኝ ያኔ ሞራል የተነሳሳ ለካን ይችላል የሚለው ስሜት በውስጥ ያደረና ከዛን ጊዜ ጀምሮ መሳል ጀመርኩ። በብዛት የምሰራቸው ስዕሎች ሪያሊስቲክ የሚባሉት አሉ አይደለ ኖርማል የሰው ፎቶ ወደ ፎቶ የቀረቡ ሪያሊስቲክ የሆኑ ስራዎች ላይ አተኩራለሁ። ስዕሎችን ለመሳል ውስጥ የሚነሳሳው ከትምህርት ሰዓት በኋላ ለትምህርት የምሰጠውን ጊዜ ከጨረስኩ በኋላ ቤተሰቦቼን ማገዝ ከሆነ ቤተሰቦቼን ከስራ ካገዝኩ በኋላ ምናምን ያኔ ወደ ስዕል ስራዎቼ ይገባል። የስዕል ስራዎቼ የምሸጠው እንደየስዕሉ ይለያያል። A4 ላይ ሲሆን A3 ላይ ሲሆን በካንቫስ ሲሆን እሱ የዋጋውን ደረጃ ከፍ ዝቅ ያደርገዋል። በዝቅተኛ ዋጋ የሸጥኩት ስዕል የመጀመሪያውን ስዕል ነው የሰው ፎቶ ስዕል በ50 ብር ነው የሰራሁት A4 ላይ ደግሞ በከፍተኛ ዋጋ የሸጥኩት 500 ብር ነው። ከሰራዋቸው የቀለም ስራዎች መካከል እነዚህ ከብዙ በጥቂቶቹ ናቸው። ይሄ እንደምንመለከተው አንድ ሽማግሌ ነው አባት። እዚህ ጋር ሁለት ተማሪዎች በረፍት ጊዜያቸው የተዝናኑ ነው። ከሁሉም ስራዎች ደግሞ በጣም የምወደው ይሄኛውን የአብስትራክት ስራ ነው። እንዲህ ከርቀት ስናየው አንድ ኖርማል ሰው ሊመስለን ይችላል። ነገር ግን ገብተን በጥልቀት ስንመረምር አይኖቹ ቤት ናቸው። ይሄኛው አይን ደግሞ እንደዚህ ተመሳሳይ ቤት ነው። ነገር ግን ይሄ እዚህ ጋር የምንመለከተው ልጅ ከዚህኛው ቤት እያየ እዚህ ጋር የስዕል ካንቫስ አለ ፍሬም ከሱ እያየ እዚህ ጋር እየሳለ ነው። የተቀመጠበት ደግሞ አገር ላይ የኢትዮጵያ ካርታ ነው። ይሄንን በደንብ ስናየው ሙሉ የኢትዮጵያ ካርታ ነው። ከንፈሩ ደግሞ የመጣው ከድንጋይ ከአንድ ወይ ቢሰነጠቅ ምናምን ነገር ያ ቅርጹን ሲይዝ የከንፈር ሳጥኖች አሉ፣ ቦርሳ አለ። ይሄ ዙሪያው ደግሞ ይሄ የፊቱ ጠርዙ ደግሞ ጉንጩ ምናምን አካባቢ በሳሮች የተሞላ ነው። ኮፍያ ነገሩ የዛፉ ጥላ ነው። ይሄ ግንዱ ምናምን እዚህ አድርጌ ሰርቼዋለሁ። እና ይሄን ስዕል እንደዚህ ስናየው አንድ ሰው ሊመስል ይችላል። ነገር ግን በውስጡ ብዙ አይነት የተሰሩ ስራዎች አሉ። ይሄን ስዕል ለምሳሌ የተነሳሁት አንድ ጓደኛ ያለ ቅድም ተናገረው ያለው ግሩም ሞላ ይባላል። እሱ በጣም ጎበዝ ሰዓሊ ነውና እሱ ስሎት ነበር በትልቅዬ ካንቫስ 3 ሜትር ምናምን የሚሆን ትልቅዬ ካንቫስ አለና እሱ ሲስለው ከሱ ስር ሆኜ ደግሞ እየተለማመድኩ ምናምን ነው ይቺን ስዕል የሰራኋት። ሁለቱንም ስራዎች ሰራ በጣም እንደነስ ስዕልንም ስሰራ እንደዚሁ ደስ ይለኛል። ግጥሞችን ሁለቱንም በጣም ነው የምወዳቸው። ከልጅነቴ ጀምሮ አብሮኝ ያደጉ ስለሆኑ አንድ እናት ለልጇ እንደምትሰጠው አይነት ፍቅር ለስዕልም ያለኝ ፍቅር የተለየ ነው። ግጥምንም እንዲሁ በጣም ነው የምወደው። ሁለቱንም ስሰራ በጣም ነው የምዝናናው፣ ደስ ይለኛል። ወድጄው ነው የምሰራው። የግጥሜ ርዕስ ጀግና የህብር ቅላጼ የመታሰር ፍች የድል ማለፊያ በር አድዋ ነው አክሊል የነጻነት ውበት የጀግንነት መንበር ቁጣው አስገምጋሚ ለጦር የማይርድ ለዱላ የማይሸበር ወደ ኋላ ያቅም ሰጋው ተፈትፍቶ አጥንቱን ቢሰበር ህያው አርጋ ለዓለም ለሁሉ ያሳየች የደምን ክፍያ ጀግና የተዘራባት ጀግና የበቀለባት ማሳናት ኢትዮጵያ። በደሙ መዘውር መላ ሰውነቱ ወኔ የወረረው መኖሩ መሞቱ ከሀገሩ በስቲያ ከቶም ለማይነደው በነጫጮች ጥላ ሀበሻ እንዳይኖር እንቁላል ሲገብር ምኒልክ መጣና አኮላሽ ተጣለው እንደ አራስ ነብር። ደግሞም አንዱ ጀግና የሀበሻ ልዑክ የሀበሻ ተጠሪ በመቅደል አፋፍ ራሱን የሰዋ ነበር አንድ መሪ። በባዕድ ሰንሰለት ከመከረቻቻም ሞትን ሙቶ ራሱን በራሱ ድልን ተቀዳጀ ጥይቱን ጠጥቶ። የመስዋዕት ድምቀት ሊቀለም ቢከጀል መጣና መይሰው የባርነት ቀንዲል ከላይ ሲርገበገብ መጥቶ በጣጠሰው። ከታጠቅም ሌላ ድርሳናት ተደርሰው ቢገለጥ መጣጥፍ አሏት እልፍ ጀግና ካሸዋ የበዛ ካለት የሚገዝፍ። ክብሯን ለመተለም ቃላት ቢደረደር ከብራና እስከ እንጨት በፊደላት አቅም እንዲህ እንደዋዛ ይከብዳል መቋጨት። ስናወድስ ኖርን
ስናወድስ ኖርን የስጋን ቡጨቃ ያጠንትን ስንጥቃት ይህን ሁሉ አይቶ ጀግና አምላክ ከላይ ይጠብቃት። ስናወድስ ኖርን የስጋን ቡጨቃ ያጠንትን ስንጥቃት ይህን ሁሉ አይቶ ጀግና አምላክ ከላይ ይጠብቃት። እሱ ይጠብቃት። ልጆች ከምሰራቸው የስዕል ስራዎች አንዱ በእርሳስ የምሰራው ስዕል ነው። ስለዚህ አሁን አብረን እየሞከርን አንድ ስዕል እየሳልኩ ላሳያችሁ። መጀመሪያ ስዕል ከመጀመራችን በፊት የሚያርፍበትን ይሄ የአይኑ መስመር፣ አፍንጫ የሚቀመጥበትን ቦታ፣ አፌቱ ጋር እንዳለና ይሄ ፍሬሙን ቀድመን እናወጣለን። ልጆች አሁን የሳልኩት ያለው ስዕል የአንድ የአባት ስዕል ነው። አሁን ስኬቹን ጨርሻለሁ። ቀጣይ ደግሞ ያለውን ይሄ መስመሮቹን ቀጥ ወደ ማድረግ ከሄድን በኋላ ሻዶ ነው የምንቀባው። እሺ ልጆች አሁን ከብዙ ድካም በኋላ ስዕሉን ጨርሻለሁ። የሳልኩት ስዕል ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ትምህርቴን ከጨረስኩኝ በኋላ የስዕል ትምህርትም እንዲሁም ደግሞ የስነ ጽሁፍ በመማር ለሀገሬ አስተዋጽኦ ማበርከት እፈልጋለሁ። በህይወቴ የሚሳካልኝ የምፈልገው ነገር ይሄ አሁን በአቅም ችግር ምክንያት ያልወጡ ስራዎቼን በደንብ ጠንክሬ ተምሬ አሁን ደግሞ ቀጣይ የምጽፋቸው መጽሐፎች ስላሉ ለነሱ ደግሞ ስፖንሰር ማግኘት የምችልበት መንገድ ካመቻቸው በኋላ የተደበቁ ስራዎቼን በማውጣት አቅሜንም እንዲሁ አጎልብቼ ወደ አዲስ ስራዎች እመጣለሁ። ማመስገን የምፈልገው እዚህ መጽሐፍ ላይ ሲሰጡኝ ሁለቱም ጁሴፔ ባኬሊ እና ወንደሰን ታከለ በጣም ነው ማመሰግነው። ከልጅነቴ ጀምሮ ስዕል እንዳልኩሽ ቤተሰቡ ብዙ ስለማያግዙኝ እነሱ እርሳስ፣ ላጲስ፣ ሁሉ ነገር በቃ ሙሉ የሚያስፈልገኝ ነገር በሙሉ ያሟሉልኝ እዚህ ደረጃ አድርሶኛል። በጣም ነው ማመሰግናቸው። ሌላ ደግሞ ግሩ ሞላ የሚባል አንድ ጎበዝ ሰዓሊ ያለ እሱ ከሱ ጋር ነው እነዚህ ምሳራው ቀለም ይሰጥኝ እሱ ነው። ፍሬም ሲወጠር አብሮኝ ነው እንደ ወንድሙ ነው የሚያየኝ። እሱ በጣም ነው ማመሰግነው። ሶስቱንም ወዳቸዋለሁ በጣም ግሩ ሞላ፣ ወንደሰን ታከለና ጁሴፔ ባኬሊ አመሰግናለሁ በጣም። ለልጆች ማስተላለፍ የምፈልገው መልእክት እንደውም ሲሰሩ ጥረት ማቋረጥ የለባቸውም። እንደውም ቢቻል አሁን ጥረት የሚባል አንድ ግጥም አለኝ ለዚህ ያዘጋጀሁት፣ እሱን ብላችሁ ደስ ይለኛል። የግጥሜ ርዕስ ጥረት። በህመም ማለፉ ቢቸግር ቢያለፋ በእርግጥ ያሳዝናል ያበሩት ሲጠፋ። ምንም ግን ቢያዳክር ሞተን ቢያስናፍቅም ያለ ውድቀት ስኬት አይቼ አላቅም። ለአንዲቷ ከፍታ ሁለት ጊዜ ጥረት፣ ወጣ ሲባል መውረድ፣ ከፍ ሲባል መቅረት፣ ለማንም አይሻር ሸውዶ ማይታለፍ አንደኛው ገጽ ነው ከህይወት መጽሐፍ። ቢያስብ ብዙ ቢሻ ቢያለም መርቀት፣ አያጣውምና ከፍ ሲባል ውድቀት፣ ጉዳዩን ቢከር ቢሆን የሞት ሽረት፣ በድል ይገደላል ጠመንጃውም ጥረት። ከዚህ ግጥም ልጆች የሚማሩት ምንም ነገር አሁን የሆነ ኦብስታክል ቢያጋጥመን ያንን ወደ ጥሩ መንገድ በመቀየር ወደ ተሻለ መንገድ መሄድ አለብን እና ደግሞ ምንም አይነት ነገር ብንሞክር የሆነ እንቅፋት ሊኖር ይችላል። ስለዚህ በዛ ሁኔታዎች ግን ጥረታችንን አለማቋረጥ ለስኬት ያንደረድረናል።